አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ዕርገቱ በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንን እናመስግን። እግዚአብሔር አምላካችን ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። አርገ እግዚአብሔር በይባቤ፣ እግዚአብሔር በእልልታ አረገ። የዳዊት መዝሙር 46 ቁጥር 5። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማረበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት የዚህ የዘመነ ትንሣኤ 7ኛው ሰንበት የዕለቱ የምስባክ ክፍል ስለሆነ ነው። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ። እግዚአብሔር በእልልታ አረገ። ጌታችን በመለከት ድምፅ ዘምሩ ለአምላካችን ዘምሩ ዘምሩ ለንጉሣችን ዘምሩ ተብሎ በአባታችን በክቡር ዳዊት አንደበት የተዘመረ መዝሙር ነው። ከዚህ የተነሳ ነው ዛሬ በዚህ ርዕስ ለመማር የመረጥነው። ይኸውም ከበዓለ ዕርገት አንስቶ እስከ በዓለ ሃምሳ ድረስ በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት ሁሉ ነገረ ዕርገቱን አስመልክተው ስለሆነ እኛም ይህንን ርዕስ አንስተናል። አርገ እግዚአብሔር በይባቤ
እግዚአብሔር በእልልታ አረገ። መዝሙር 46 ቁጥር 5 ርዕሳችን ነው። እርገት የሚለው ቃል አርገ ከሚለው የግዕዝ ግስ የወጣ ነው። አርገ ማለትም አረገ ማለት ነው። አረገ ሲል ከምድር ወደ ሰማይ ከታች ወደ ላይ ከፍ ከፍ አለ ወጣ ማለት ነው በቁሙ። እርገትን ሲያነሳ በመጀመሪያ መውረድን ያመለክታል፣ መውረድን ያመጣል። ሳይወርዱ መውጣት የለም። ይሄንን እናነሳለን። ሁላችን እንደምናውቀው የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ። ከቅድስተ ቅዱሳን ከድንግል ማርያምም ተወልዶ በሥጋ ማርያም ተገለጠ። ወረደ ሲል በምድር የሌለ ሆኖ አይደለም። እርሱን ቦታ አይወስነውም። እርሱ ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። አባታችን ክቡር ዳዊት ሲዘምር እንዲህ አለ፣ ከመንፈስህ ወዴት እሄዳለሁ አለ፣ ከፊትህስ ወዴት እሸሻለሁ? ወደ ሰማየ ሰማያት ብወጣ አንተ በዚያ አለ፣ በብርሃንነትህ ታበራለህ። ወደ እመቀመቃት ወደ ጥልቁም ብወርድ አንተ በዚያም አለ፣ በእሳትነትህ ታቃጥላለህ ያለው የዳዊት መዝሙር 138 ቁጥር 7 ላይ የተመዘገበ ኃይለ ቃል ነው። ሰማይን ያለ ባላ ምድርንም ያለ ካስማ የዘረጋ አምላክ ነው። ዓለምን በመዳፉ የያዘ አምላክ ነው። እሱ ምሉእ በኩለሄ ነው። ወረደ የሚለው ተወለደ ማለት ነው። ትሕትናውን ነው የሚያመለክተው። ቃል ሥጋ ሆነ፣ አምላክ ሰው ሆነ ለማለት ነው እንጂ በምድር የሌለ ሆኖ ከሰማይ ወደ ምድር ወረደ ማለት አይደለም። ለእግዚአብሔር ባህሪ መውረድ፣ መውጣት፣ መቀመጥ፣ መነሳት፣ መሄድ፣ መምጣት የለበትም። እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። ወረደ ተወለደ ነው። ወጣም ደግሞ አረገም ደግሞ በሰማይ የሌለ ሆኖ አይደለም። ወጣም አረገም ሲል የትሕትናውን ሥራ አብነት የሆነበትን ሥራ ፈጸመ። የማዳኑን ሥራ ፈጸመ እና አረገ ማለት ነው። በሰማይ የሌለ ሆኖ እንደገና ወደ ሰማይ ወጣ ማለት አይደለም። አስረግጠን እንመለከተዋለን። በተለይም ወረደ ሲል በሥጋ መወለዱን እንደሚያጠይቅ ሁሉ ወጣ ሲል ደግሞ የኛን የተዋረደ ሥጋ እንዳከበረው የሚያመለክት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በዚህ ምድር እየተመላለሰ ሕማማነ ሥጋን በእጁ ተአምራት ሕማማነ ነፍስን በቃሉ ትምህርት ከፈወሰ በኋላ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቀለ። በሥጋ ሞቶ ተቀበረ። 3 ቀንና 3 ሌሊት በጎልጎታ መቃብር ካደረ በኋላ ሞትን ድል አድርጎ መግነዝ
ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። መቼ አረገ? በአርባኛው ቀን። 40 ቀን በልዩ ልዩ ጊዜያት በተለያዩ ቦታዎች በልዩ ልዩ ሁኔታዎች ለደቀ መዛሙርቱ እየተገለጠ ትንሣኤውንም በብዙ ማስረጃ እያረጋገጠ መጽሐፈ ኪዳንን እያስተማራቸው ሥርዓተ ቤተ ክርስቲያንን እየሰራላቸው ስለ አጽናኙ ስለ ጰራቅሊጦስ ስለ መንፈስ ቅዱስ እየነገራቸው ከቆየ በኋላ ነው ያረገው። እንዲህ ተብሎ እንደተጻፈ የሐዋርያት ሥራ ምዕራፍ 1 ቁጥር 3 ጀምሮ ደግሞ 40 ቀን እየታያቸው ይላል። ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ይላል። ለምን 40 ቀን ቆየ? የመጀመሪያው ምክንያት ምትሃት እንዳይደለ ለማጠየቅ ነው። በእውነት አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷልና ሥጋው በመቃብር ፈርሶ በስብሶ እንዳልቀረ ለማጠየቅ። ሁለተኛው ሊቀ ነቢያት ሙሴ ሕዝበ እግዚአብሔር እስራኤል ዘሥጋን ከሕገ ልቡና ወደ ሕገ ኦሪት ሲያሻግራቸው ብሉይ ኪዳንን ከእግዚአብሔር ተቀብሎ ሲሰጣቸው 40 ቀን ቆይቷል። አምላካችን ኢየሱስ ክርስቶስ ደግሞ ከሕገ ኦሪት ወደ ሕገ ወንጌል ሲያሻግረን ሐዲስ ኪዳንን ሲሰራ ሲያጸና 40 ቀን ቆየ። ከ40 ቀን በኋላ ነው ከደብረ ዘይት ያረገው። ደቀ መዛሙርቱ እየተከተሉት ወደ ቢታንያ ሄዱ። ቢታንያ ለደብረ ዘይት ቅርብ ናት። እዚያ ሲደርሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን አንስቶ ባረካቸው ይላል። ሲባርካቸውም ከእነርሱ ተለየ። እየባረካቸው ወደ ሰማይ ወጣ፣ ወደ ሰማይ አረገ። ቅዱስ ሉቃስ እንደዚህ አድርጎ እንደመዘገበው የሉቃስ ወንጌል ምዕራፍ 24 ቁጥርን 50 ጀምሮ እንመልከት። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከነርሱ ተለየ ነው የሚለው፣ ወደ ሰማይም አረገ ነው የሚለው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። መቼ አረገ? ሞትን ድል አድርጎ በተነሳ በ40ኛው ቀን። ከየት አረገ? ከደብረ ዘይት ተራራ አረገ። ወዴት አረገ? ወደ ሰማየ ሰማያት አረገ። በምስራቅ በኩል ብሎ ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ። እስቲ ምስጋና እናቅርብ ሁላችን። የዳዊት መዝሙር 67 ቁጥር 33 ላይ የተመዘገበ ኃይለ ቃል ነው። በምስራቅ በኩል አለ። ደብረ ዘይት ተራራ ከኢየሩሳሌም በስተ ምስራቅ አቅጣጫ የሚገኝ ተራራ ነው ደብረ ዘይት። ስለዚህ በምስራቅ በኩል ያነሳይን ነው። ወደ ሰማየ ሰማያት ለወጣ ነው ያለው። ወደ ሰማይ ብቻ አለ። ሰባቱን ሰማያት ነው አልፎ የወጣው ያረገው። ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ነው ያለው። ወዴት ወጣ? ወደ ሰማየ ሰማያት። እንዴት አረገ?
እንዴት አረገ ስንል በመጀመሪያ በዝማሬ በውዳሴ በእልልታ በመለከት ድምፅ እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት እያመሰገኑት ለክብሩ እየዘመሩ አረገ። ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ራሱ የሚያነሳው ይህንን ነው። አርገ እግዚአብሔር በይባቤ ነው ያለው። እግዚአብሔር በእልልታ አረገ አለ። ወእግዚእነ በቃለ ቀርነ አለ። ጌታችንም በመለከት ድምፅ አረገ አለ። ዘምሩ ለአምላክነ ዘምሩ አለ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሥነ ዘምሩ አለ። ዘምሩ ለንጉሳችን ዘምሩ አለ። እንዲያውም ይሄ ዳዊት መዝሙር 46 ቁጥር 1 ራሱ ሲጀምር እንዲህ ብሎ ይጀምራል። አሕዛብ ሁላችሁ እጆቻችሁን አጨብጭቡ ይላል። ለእግዚአብሔር ክብር እስቲ እናጨብጭቡላችሁ። በደስታ ቃልም ለእግዚአብሔር እልል በሉ ይላል። እስቲ እልልታ ለአምላካችን ለእግዚአብሔር ክብርና ለእግዚአብሔር ክብር የሚያጨበጭቡ እጆች ይባረካሉ። እልል የሚሉ አንደበቶች ይባረካሉ። እግዚአብሔርን ስላደረገልን ነገር ሁሉ ስለማይነገረው ስጦታ ሁሉ ልናመሰግነው ይገባናል። ለእግዚአብሔር ክብር ከምንሰዋቸው መስዋዕቶች መካከል አንዱ የምስጋና መስዋዕት ነው። ምስጋናን የሚሰዋልኝ ያከብረኛል ብሏል አምላካችን እግዚአብሔር። መዝሙር 49 ቁጥር 23 ላይ ተመዝግቧል። እስቲ ሁላችንም ለእግዚአብሔር ክብር የምስጋና መስዋዕት እናቅርብልን። በዕርገቱ ዕለት በጣም ልዩ የሆነ ምስጋና ቀርቧል። በሰማያውያኑ፣ በእሳታውያኑ፣ በብርሃናውያኑ፣ በቅዱሳን መላእክት አንደበት ይሄንን ነው ቅዱስ ዳዊት ገና ክርስቶስ ከእመቤታችን ከመወለዱ ከ1000 ዘመን አስቀድሞ በእምነት መነጽር ተመልክቶ አርገ እግዚአብሔር በይባቤ ያለው፣ እግዚአብሔር በእልልታ አረገ ያለው፣ ወእግዚእነ በቃለ ቀርን ያለው፣ ጌታችንም በመለከት ድምፅ አረገ ብሎ ያነሳው። ስለዚህ እንዲህ ባለ ሁኔታ አረገ። እኛም በሃይማኖት ጸሎት ይሄንን እናነሳለን። አርገ በስብሐት ውስተ ሰማያት እንላለን። በክብር በምስጋና ወደ ሰማይ አረገ፣ ወደ ሰማየ ሰማያት አረገ ወጣ እንላለን። ሁልጊዜ የምናደርሰው ሰለስቱ ምዕት የደረሱት ነው። በምስጋና አረገ። እንዴት አረገ ስንል በምስጋና በእልልታ በዝማሬ ነው ያረገው። እንዴት አረገ ስንል እየታየ አረገ። ለምን? ሞትን ድል አድርጎ የተነሳው ከነስጋው ነው። በክብር የሚያረገው ከነስጋው ነው። ስጋውን በመቃብር እንደ ልብስ አውልቆት አልተነሳም። በሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ ይህንንም ከተናገረ በኋላ እነርሱ እያዩት በእውነት ሚትሃት ቢሆን አይታይም፣ አይጨበጥም፣ አይዳሰስም፣ አይነካም። ክርስቶስ በእውነት ሞትን ድል አድርጎ ተነስቷልና ከተዋሂዶ በኋላ ምንታዊነት መንታነት የለም። ወልደ አብ ወልደ ማርያም ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ ነውና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እያዩት ከፍ ከፍ አለ። ማረግ ማለት ነው፣ እርገት ማለት ነው። ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ለጊዜው በቆሙ ደመናውን አልፎ ወጣ። ደመና ከደቀ መዛሙርቱ ዓይን እነሱን ሰወረች። ደመና በቁሙ ደመና ብቻ ግን አይደለም። ደመና የባህሪ ክብሩም ነው። ለጊዜው ቀና ብለው ሲያርግ ወደ ሰማይ ሲመለከቱ እየራቀባቸው ሄደ።
ደመናውን አልፎ ገባ። የርቀት ብቻ ግን አይደለም፣ የርቀትም የት ገባ እስኪሉ የት ደረሰ እስኪሉ ድረስ ሰባቱን ሰማያት አልፎ ወጣ። በዓይን ለማየት መቸገር ብቻ አይደለም ወገኖቼ፣ ከህሊናም በላይ ሆነባቸው። ደመና ከዓይናቸው ሰውራ ተቀበለችው። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እያዩት አረገ፣ በአባቱም ቀኝ ተቀመጠ። ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ኢየሱስ ክርስቶስ ይህን ነገር ከነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ። ምን አለ ስንነሳ? እግዚአብሔር በእልልታ አረገ አለን። ለምን? ኢየሱስ ክርስቶስ እግዚአብሔር ወልድ ነውና፣ ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነውና፣ ለዚህ ነው እግዚአብሔር በእልልታ አረገ ብሎ ቅዱስ ዳዊት የተናገረለት። በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ። ለማን ዘምሩ? ለእግዚአብሔር ዘምሩ። እግዚአብሔር ወልድ ነው። ይህንን ያነሳል። ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ይላል። በአብሪና በእግዚአብሔር አብ ቀኝ ተቀመጠ ሲል ስልጣኑን አጥቶ ከክብሩ ተራቅቶ ከዙፋኑ ወርዶ እንደገና ስልጣኑን አገኘ ማለት አይደለም። ከሰማየ ሰማያት ሲወርድ ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አልተለየም። እግዚአብሔር ወልድ ኢየሱስ ክርስቶስ በልዩ አካሉ ነው ከሰማየ ሰማያት የወረደው፣ በተለየ አካሉ። ወደ ሰማየ ሰማያት ሲወጣ ሲያርግም በሰማይ አልነበረም ማለት አይደለም። አሁን እዚህ ላይ በአባቱ ቀኝ ተቀመጠ ሲል ይሄ የተዋረደውን የኛን ሥጋ ምድራዊ የነበረው የሚሞት የሚፈርስ የሚበሰብስ የነበረውን ሥጋ አክብሮት በቀኝ እንዳስቀመጠው በክብር እንዳስቀመጠው ያመለክታል። የተዋረድን ነበረ። ነገር ግን ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ስለነሳ በተዋሂዶም ስለከበረ ያንን የኛን ሥጋ በቀኝ አስቀመጠ። በሰማያዊ ስፍራ በሉ ከእርሱ ጋር አስቀመጠን። ኤፌሶን ምዕራፍ 2 ቁጥር 6 ላይ ተመስክሯል። በሰማያዊ ስፍራ ከእርሱ ጋር አስቀመጠን ሲል የኛን ሥጋ ነው። የቅድስተ ቅዱሳን የድንግል ማርያም ሥጋ የኛ ሥጋ ነው። የአዳም ሥጋ ነው። የአብርሃም ሥጋ ነው። የዳዊት ሥጋ ነው። ቃል ሥጋ ነው የሆነው። አምላክ ሰው ነው የሆነው። ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆኗል። ይህንን ማለት ነው የሚረዳን የሚያድንን የሚታደገን ነፃ የሚያወጣን ሰው በጠፋ ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሊያደርገን ሰው ሆነልን። አምላክ ሰው ሆኖ ሰው አድርጎናልና ስለማይነገረው ስጦታው ክብርና ምስጋና ይግባው። ለዚህ ደግሞ ያዘጋጃት ቅድስተ ቅዱሳን ንጽሕተ ንጹሐን ብጽሕተ ብፁዓን ድንግል ማርያም ወላዲተ አምላክን ነው። በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች ጸጋን ሁሉ የተሞላች
በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና የወለደች ለዘላለምም በድንግልና የምትኖር አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን ሽልማታችን አክሊላችን ክብራችን ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ከሷ የነሳውን ሥጋና ነፍስ አከበረው፣ በሰማያዊ ስፍራ አስቀመጠናል። ከነሥጋው ነው ያረገው፣ እየታየ እኮ ነው ያረገው። ሥጋውን በምድር ላይ እንደ ልብስ አውልቆት አላረገም። ያረገው የኛ ሥጋ ነው። ደስ ይበላችሁ፣ የኛ ሥጋ ነው። እንደተዋረደ እንደሚሞት እንደሚፈርስ እንደሚበሰብስ ሆኖ አልቀረም። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ የከበረ አምላክ አሳርጎታል። ማረግ ማለት ነው እንጂ በመለኮታዊው ባህሪውማ መውጣት መውረድ የለበትም። አለ በሰማይም አለ በምድርም፣ ከሰማይ ሰማያት በላይም አለ፣ ከመቀመቃት በታች በጥልቁም አለ። አረገ ምስጢሩ ነው። የኛን ሥጋ አከበረው፣ በሰማያዊ ስፍራ አስቀመጠው ማለት ነው። ስለዚህ የተነገረ ነው። አርገ እግዚአብሔር ከማያለቡ እርገተ ጻድቃን አልንቁ። እግዚአብሔር ወልድ ኢየሱስ ክርስቶስ አረገ አለ። ለምን? የጻድቃንን እርገት ሊያስረዳ ሊያስገነዝብ። ስለዚህ ነው የተነገረው። ሁልጊዜም በሃይማኖት ጸሎት ይሄንን እናደርሳለን። በክብረ ምስጋና ወደ ሰማያት አረገ፣ በአባቱም ቀኝ ተቀመጠ ነው የምንለው። ሌላው እርገቱ ምንን ያጠይቃል? ምን ያመለክታል ብንል የድል አድራጊነት የአሸናፊነት ምልክት ነው። ዲያብሎስና ሰራዊቱ አዳምና እኛ ልጆቹን ለ5500 ዘመን ሙሉ ድል አድርገውን ይኖሩ ነበር። ነፍስን ከሥጋ እየለዩ ሥጋን በመቃብር ነፍስን በሲኦል ይቆራኙ ነበር። ማንም ከዲያብሎስና ከሰራዊቱ እጅ ሊያድነን አልተቻለውም ነበረ። በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ እርደተ ሲኦል ተፈርዶብን እንኖር ነበር። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በሰጠው ተስፋ በገባው ቃል ኪዳን አዳነን። እንዲህ ብሎ በነቢዩ በሆሴዕ ላይ አድሮ እንደተናገረ አምላካችን እግዚአብሔር ትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ጀምሮ ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ ቸነፈር ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ? ተብሎ እንደተነገረ ማለት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ክፎች ሰቅለው ገደሉት በግፍ እንዳይነሳ መቃብሩን በሰራዊትና በመሳሪያ ኃይል አስጠበቁ። የኛ አምላክ ግን በሦስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ከፍቱልኝ ሳይል በኃይሉና በስልጣኑ ተነሳ። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም ብለው ቅዱሳን መላእክት ትንሣኤውን ለቅዱሳት አንስት አበሰሩ። ክፎች ክርስቶስን ሰቅለው የገደሉ
አፈሩ። አዳምና እኛ ልጆቹ ደግሞ ከበርን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ሞትን ድል አደረገ፣ መቃብርን ድል አደረገ። ምን ብሏልና? ትንሣኤና ሕይወት እኔ ነኝ ብሏል ክርስቶስ። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የተመዘገበ ኃይለ ቃል ነው። ከቃል ይልቅ ተግባር ይሰብካል። ሕይወት መሆኑን ሞትን አሸንፎ አሳየ። ትንሣኤ መሆኑን መቃብርን ድል አድርጎ አሳየ። ቅዱስ ጳውሎስም ይህንን አንስቷል። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ አለ፣ ተቀበረም አለ። መጽሐፍም እንደሚል በሦስተኛው ቀን ተነስቷል አለ። አንደኛ ቆሮንቶስ 15 ቁጥር 3 ላይ ተመዝግቧል። ሁልጊዜ በሃይማኖት ጸሎት እናደርሰዋለን። ኃጢአት ለባህሪው ማይስማማው እንከን ማይወጣለት ነውር ነቀፋ ማይገኝበት ንጹሐ ባህሪ ጻድቅ ባህሪ አምላካችን ኢየሱስ ክርስቶስ በሥጋ ሞተ። ስለኛ ኃጢአት ሞተ፣ ተቀበረም። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድን ዘንድ ሞተ እንዳሉ ሊቃውንት ሞተ፣ ተቀበረ። መጽሐፍም እንደሚል በሦስተኛው ቀን ተነስቷል። ሞትን ድል አደረገ፣ መቃብርንም ድል አደረገ። ይህም ብቻ አይደለም፣ በሥጋ ሞቶ ወደ መቃብር ነው የወረደው። በአካል ነፍስ ደግሞ ወደ ሲኦል ነው የወረደው። በአካል ነፍስ ወደ ሲኦል ወርዶ ነፍሳትን ከሲኦል ከባርነት ቤት ነፃ አወጣ። ይህንን ነው አባታችን ክቡር ዳዊት እንደዚህ ብሎ ያነሳው። አረገ ውስጥ አርያም ፄወከ ፄዋ ወወሀብከ ጸጋከ ለእጓለ እመሕያው አለ። መዝሙር 67 ቁጥር 18 ላይ ምርኮን ማረክ፣ ወደ ላይም አረግ፣ ለሰዎችም ስጦታን ሰጠህ አለ። ምርኮን ማረክ። ምርኮኞቹ አዳምና እኛ ልጆቹ ነበር። ነፍሳት የማረከን ዲያብሎስና ሰራዊቱ ነበሩ። ተማርከን እንኖር የነበረው በግዞት በሲኦል ነበረ። አምላካችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ በሲኦል የነበሩትን ነፍሳት ከሲኦል ከባርነት ቤት ነፃ አወጣ። ከዲያብሎስ እጅ ማረከ። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረን። አንድ ወታደር ወደ ጦር ሜዳ ዘምቶ ጠላትን ድል ነስቶ ምርኮን ይዞ እንደሚመለስ አምላካችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተጸንሶ ተወልዶ ከጽንሰት እስከ ስቅለት ድረስ ተጉዞ የመከራ ጉዞ የፈተና ጉዞ ተጉዞ ጠላት ዲያብሎስንና ሰራዊትን ድል አድርጎ ነፍሳትን ማረከ። ምርኮን ማረክ ማለት እንደዚህ እኮ ነው። ወደ ላይም አረግ። ይሄ ስለ ብዙ ተነግሯል፣ እንመጣበታለን። ለሰው ልጆችም ስጦታን ሰጠ፣ ሕይወትን ሰጠ፣ ነፃነትን ሰጠ፣ ክብርን ሰጠ፣ የተገፈፍነውን ጸጋ መልሶ አለበሰ፣ ልጅነትን ሰጠ፣ ጸጋ መንፈስ ቅዱስን አደለን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንዲህ ተብሎ ነው የተጻፈው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 8 ጀምሮ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል አለ። ከቅዱስ ዳዊት መዝሙር 67 ቁጥር 18 ስቦ ነው ያመጣው። ይሄ ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው ይላል። በመጀመሪያ ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ወረደ የሚለው ቃል በመጀመሪያ ከሰማየ ሰማያት መውረዱን፣ ከቅድስተ ቅዱሳን ከድንግል ማርያም መወለዱን፣ አምላክ ሰው መሆኑን
ነገረ ትሕትናውን ያመለክታል። መምህረ ትሕትና ነውና ወረደ ማለት ይሄ ነው። አንዱ የመጣበት ዓላማ ለአራያነት ነው፣ አብነት ሊሆነን ፍለጋውን እንድንከተል መስራት የሚገባንን ሁሉ ሰርቶ አሳየ። ምሳሌ ተወለደ፣ ወረደ ተወለደ ማለት ነው ወደ ምድር ታችኛ ክፍል። ሌላው ወረደ በሥጋ ሞቶ ወደ መቃብር ወረደ ነው። ወረደ ይህን ያመለክታል። ወረደ በአካለ ነፍስ ወደ ሲኦል ወረደ ነው። ወረደ ይህን ሁሉ ያመለክታል። ወጣ ማለት ደግሞ ከመቃብር ሞትን ድል አድርጎ ተነሳ ነው። ወጣ ማለት ይህን ያመለክታል። ወደ ላይ መውጣት፣ መቃብር ይዞ አላስቀረውም። ትንሣኤ ሱ ወጣ ከሲኦል ከባርነት ቤት ነፍሳትን ይዞ ወጣ፣ ነፍሳትን ነፃ አወጣ ነው። በሲኦል ነፍሱ አልቀረችም። ክብር ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። ነፍሱ ድል አድራጊት ነፍስ፣ አሸናፊ ነፍስ ወጣ። ሌላው የማዳኑን ሥራ ፈጽሞ የትሕትናውን ሥራ ፈጽሞ በክብር ወደ ሰማይ ሰማያት ወጣ ነዋ፣ አረገ ነዋ። የእኛን ሥጋ አሳረገው ነዋ፣ አከበረው ነዋ። ይቀጥላል እንደዚህ ብሎ ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይወጣ ማለትስ ምን ማለት ነው አለና፣ ይህ የወረደው አለ። ይህ ምን ያለው? የወረደው የተወለደው፣ ይህ የወረደው ወደ መቃብር በሥጋ ሞቶ የተቀበረው፣ ይህ የወረደው በአካል ነፍስ ወደ ሲኦል የወረደው፣ ከሲኦል ከባርነት ቤት ነፍሳትን ነፃ ያወጣው፣ ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። ደግሞ ማን ነው? ያው ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በተዋሂዶ ከብሯልና ወልደ እግዚአብሔር ሕያው ወልደ ማርያም ስግው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ነው አለ። የተወለደው እሱ ነው። በቅድስተ ቅዱሳን ከድንግል ማርያም በሥጋ ሞት የተቀበረው እሱ ነው። በአካል ነፍስ ወደ ሲኦል የወረደው እሱ ነው። ደግሞ ሞትን ድል አድርጎ የተነሳው እሱ ነው። ከሲኦል ከባርነት ቤት ነፍሳትን ነፃ ያወጣው እሱ ነው። በክብርም ወደ ሰማየ ሰማያት የወጣው ያረገው እሱ ነው። ድል አድራጊ ስለሆነ አሸናፊ ስለሆነ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እርሱም በሰማይ የሚኖረው የሰው ልጅ ነው እንደተባለ የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አመጣው። ከሰማይ ከወረደው በቀር ይሄ ልደቱን ያመለክታል። ትሕትናው ወደ ሰማይ የወጣ ማንም የለም። እርገቱን፣ ኃያልነቱን፣ አሸናፊነቱን፣ ድል አድራጊነቱን ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እሱም በሰማይ የሚኖረው የሰው ልጅ ነው። የማንንም እርዳታ አልፈለገም። ራሱ ነው ከፍ ከፍ ያለው ያረገው። እነ ነቢየ እግዚአብሔር እነ ቅዱስ ሄኖክ እነ ቅዱስ ኤልያስ እነ ቅዱስ ዕዝራ አርገዋል፣ ወደ ሰማይ ወጥተዋል። ምንም እነሱ ቢያርጉ በመጀመሪያም ፍጡራን ናቸው። እነሱ ከሰማይ አይደለም የወረዱት፣ ፍጡራን ናቸው። ከሰማይ የወረደው እሱ ብቻ ነው። ወደ ሰማይ የሚወጣው እሱ ብቻ ነው። እነኚህ ያረጉትን ቅዱሳን ነቢያትን የሚያሳርጓቸው የእሳት ሰረገላዎች ቅዱሳን መላእክት አስፈልገዋቸዋል። እሱ ግን የቅዱሳን መላእክት ፈጣሪ ነው፣ የሁሉ ፈጣሪ ነው። ሁሉ የሆነው በእርሱ ነውና የማንም እርዳታ አልፈልግም። ድል አድርጎ አረገ። የድል አድራጊነት ምልክት ነው። እንደተዋረድን አልቀርም፣ እንደተሸነፍን አልቀርም። አምላካችን እኛ ድል ማድረግ ያልቻልነውን ድል አድርጎ አክብሮናል። አሁንም ክብር ምስጋና ይግባው። ድል አድርጎ አክብሮናል። እንዲህ ባለ ሁኔታ አረገ። እርገቱ ለኛ ያለው ጥቅም ምንድን ነው? በመጀመሪያ ወገኖቼ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አርጓልና እኛም እናርጋለን።
በሞቱ አብረን ሞተን ተቀብረናል ለኃጢአት፣ በትንሣኤው አብረን ተነስተናል ለጽድቅ ሥራ፣ በዕርገቱ አብረን እናርጋለን በተስፋ። ይህን አስረግጠን እናያለን። በሞቱ ሞታችንን ሽሮልናል፣ በትንሣኤው ትንሣኤያችንን አብስሮልናል። ቅዱስ ጳውሎስ ለቆላሲስ ምእመናን በጻፈው መልእክቱ ምዕራፍ 2 ቁጥር 12 ጀምሮ በጥምቀትም አለ ከእርሱ ጋር ተቀብራችሁ ደግሞ አለ ሞትን ድል አድርጎ ከሙታን በመነሳቱ በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ስንወለድ ያን ጊዜ ከሱ ጋር አብረን በጥምቀት ተቀብረናል፣ ከሱ ጋር አብረን ተነስተናል። መጠመቂያይቱ የጎልጎታ መቃብር ምሳሌ ናት። ወደ መጠመቂያይቱ ስንገባ ከክርስቶስ ጋር አብረን ተቀበርን፣ በሞቱ መሰል ነው ማለት ነው። 3 ጊዜ ብቅ ጥልቅ እንላለን የልጅነት ጥምቀት ስንጠመቅ። ለምን? ክርስቶስ በጎልጎታ መቃብር 3 ቀንና 3 ሌሊት አደረ ስንል ነው። ከዚያ ተጠምቀን እንወጣለን፣ ከሱ ጋር አብረን ተነሳን ማለት ነው። ይህን ቅዱስ ጳውሎስ በሌላ ስፍራ እንዲህ አድርጎ መዝግቦታል። ሮሜ ምዕራፍ 6 ቁጥር 3 ጀምሮ የተጠመቅን ሁሉ አለ ከክርስቶስ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? በሞቱ የመሰልነው በጥምቀት ነው። ከሞቱ ጋራ ይላል አንድ እንሆን ዘንድ ከሱ ጋራ ተጠመቅን ነው የሚለው። በጥምቀት በሞቱ መሰል ነው። እንዲህም ብሎ ይቀጥላል። ክርስቶስ በአብ ክብር ይላል ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርናል። ከባሕሪ አባቱ ከእግዚአብሔር አብና ከባሕሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነውና እግዚአብሔር ወልድ ኢየሱስ ክርስቶስ እግዚአብሔር አብን በባሕሪ ይተካከለዋል፣ በመልክ ይመስለዋልና በአባቱ ክብር ብሎ ያነሳል። እንዲህ ብሎ ነው የሚገልጠው፣ ሞትን ድል አድርጎ እንደተነሳ እኛም ደግሞ ከሞቱ ጋር አንድ እንድንሆን በሞቱ እንድንመስለው በጥምቀት ከሱ ጋር አብረን ተቀበርን። በሞቱ እሱን መምሰል ማለት ለኃጢአት ሥራ መሞት ማለት ነው። ለጨለማ ሥራ፣ ለሥጋ ሥራ መሞት ማለት ነው። በአዲስ ሕይወት እንድንመላለስ ይላል። ለጽድቅ ሥራ፣ ለቅድስና፣ ለንጽህና፣ ለመንፈሳዊ ሕይወት ሕያው ሆኖ መኖር ማለት ነው። ሞተናል። ሞትን በሚመስል ሞት መሞት፣ ከሱ ጋር መሞት ማለት በጥምቀት በሱ አምኖ ልጅነትን ገንዘብ ማድረግ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እኛ አምነናል፣ ተጠምቀናል፣ እሱን በልጅነት ክብር አይተናል። ስለዚህ በጥምቀት ከሱ ጋር አብረን ተቀብረናል፣ በሞቱ መስለነዋል ማለት ነው። ደግሞ ተጠምቀን በመውጣታችን ከሱ ጋር አብረን ተነስተናል። ይህም ብቻ ግን አይደለም፣ አብረን ደግሞ ከሱ ጋር እናርጋለን። ሀገራችን በሰማይ ነው። ፊልጵስዩስ ምዕራፍ 3 ቁጥር 20 ጀምሮ የተመዘገበውን ኃይለ ቃል መመልከት ይቻላል። ለእሱ እርገት ለእኛ ያለው ጥቅም ይሄም ነው። ሀገራችን በሰማይ እንደሆነ ያስረዳ ዘንድ አረገ። ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒት እርሱም ጌታችን ኢየሱስ ክርስቶስን
እንጠባበቃለን። እርሱም ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። የተዋረደው ሥጋችንን ይለውጣል። ምን እንዲመስል? ክቡር ሥጋውን እንዲመስል። የኛ የተዋረደውን ሥጋችን ይለውጠዋል። በተስፋ አድርገናል። በሰማያዊ ስፍራ አስቀመጠን ነበር ያልነው። ከቅድስተ ቅዱሳን ከድንግል ማርያም የነሳውን ሥጋና ነፍስ ብቻ አይደለም፣ እኛንም በተስፋ አስቀመጠን። ከሞት በኋላ ስላለው ሕይወት፣ ከመቃብር በኋላ ስላለው ትንሣኤ የተነገረም ቃል ነው። በትንሣኤ ዘጉባኤ ዳግም ለፍርድ ሲመጣ ከሚያርጉት ከሚነጠቁት ወደ ራሱ ከሚወስዳቸው ከቅዱሳኑ ከምርጦቹ ጋር በቸርነቱ ሁላችንንም ይቁጠረን። ለሚመጡት ዘመናት ብሎ ያነሰዋል ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 6 ላይ የመዘገበው ነው። በሚመጡም ዘመናት በኢየሱስ ክርስቶስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን አለ። በኢየሱስ ክርስቶስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በሰማያዊ ስፍራ ምን አደረገን? ከእሱ ጋር አስቀመጠን። በተስፋ ነው። ይሄ እርግጥ ነው። የተዋረደው ሥጋችንን አክብሮ አስቀምጦታል በሰማይ። እኛንም ደግሞ ያስቀምጠን ዘንድ አለው ተስፋ ሰጥቶናል፣ ቃል ገብቶናል። የእሱ እርገት ለእኛ ያለው ጥቅም ይሄ ነው። አሁን እርገቱ ለማረጋችን ከሆነ እኛ ምን እናድርግ? የደቀ መዛሙርቱ ልብ አብሮ አረገ። የደቀ መዛሙርቱ መንፈስ ተነጠቀ። ክርስቶስ ሲያርግ ሲያዩት፣ እኛም አሁን በሕሊና እናርጋ። በሥጋ አይደለም የምናርገው። አሁን በሥጋ ማረግ አሁን ለተሰጣቸው ነው። እነ ነቢዩ እነ ቅዱስ ኤልያስ ወደ ብሔረ ብፁዓን አርገዋል። እነ ነቢየ እግዚአብሔር እነ ቅዱስ ሄኖክ ወደ ብሔረ ሕያዋን አርገዋል። እንደነሱ አይደለም፣ እሱ ለተሰጣቸው ነው። አሁን የሕሊና እርገት የመንፈስ እርገት ያስፈልጋል። እግዚአብሔር የሁላችንንም ሕሊና ወደ ሰማይ ያሳርግልን፣ መንፈሳችንን ወደ ሰማይ ይንጠቅልን። ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 3 ቁጥር 1 ጀምሮ አንስቶታል። እንግዲህ ከክርስቶስ ጋር ከተነሳችሁ አለ። አምነን መጠመቃችንን ልጅነትን መቀበላችንን ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ኢሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ነው የሚለው። እንግዲህ እርገቱን የምናከብር ክርስቲያኖች እኛ በላይ ያለውን ነው ማሰብ መሻት ያለብን፣ በምድር ያለውን አይደለም። ሰማያዊውን ዘላለማዊውን መንፈሳዊውን ነው ማሰብ ያለብን። የእግዚአብሔር የሆነውን ነው ማሰብ ያለብን። የምድሩን የሚጠፋውን የሚያልፈውን ነውሩን ርኩሰቱን የሥጋ ሥራን የጨለማን ሥራ የአጋንንት የሆነውን አይደለም ማሰብ ያለብን። ሞታችኋልና ይላል። በጥምቀት ከሱ ጋር አብረን ተቀብረናል። ሰው ሲሞት ነፍሱ ከሥጋው ትለያለች። በጥምቀት አምነን በተጠመቀን ጊዜ ከሱ ጋር አብረን መቀበር ማለት አሮጌውን የሥጋ ሥራ የጨለማን ሥራ መጣል ነው። ከዚያ መለየት ነው። በጽድቅ ሥራ በሕይወት ሥራ መመላለስ ነው። ሞታችኋል የሚለው በቁሞ ነፍሳችሁ ከሥጋችሁ ተለይታለች ማለት አይደለም። እሱማ በሕይወተ ሥጋ እየተመላለስ ነው። ሞታችኋልና ለኃጢአት ነው። ሕይወታችሁም
በእግዚአብሔር ከክርስቶስ ጋር ተሰውሯልና አለ። በተስፋ ነው። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ አለ ዳግም ለፍርድ ሲመጣ ነው። በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችኋል። በክብር ከሚገለጡት ጋር ይቁጠረን። ያንን ለማግኘት ግን አሁን በልባችን የላይኛውን መንገድ እናስብ። በልቡ የላይኛውን መንገድ የሚያስብ ሰው ምስጉን ነው ብሏል ቅዱስ ዳዊት መዝሙር 83 ቁጥር 5 ላይ። በልቡ የላይኛውን ሰማያዊውን ዘላለማዊ መንገድ የሚያስብ ሰው ንዑድ ክቡር ምስጉን ነው አለ። ዛሬ እርገት በእኛ ሕይወት ውስጥ ትርጉም የሚያገኘው ልባችን እያረገ ስናከብረው ነው። ሁልጊዜ ዲያቆኑ ምን ይላል? በቅዳሴ ጊዜ በሰማይ ያሉ ልብክሙ ይላል። ልባችሁ በሰማይ ይሁን ነው የሚለው። ልባችን ደም የሚመላለስበት ልብ ሰማይ ላይ ሄዳል ማለት አይደለም። ሐሳባችሁ በሰማይ ይሁን። የእግዚአብሔር የሆነውን አስቡ፣ ሰማያዊውን ዘላለማዊውን ነገር አስቡ ነው። ይሄንን እናስብ እባካችሁ። ከምድራዊ ሐሳብ ከሥጋዊ ሐሳብ ነውር ከሆነው ከኃጢአትና ከበደል ሥራ እንለይ። ከአምልኮተ ጣዖቱ፣ ከዝሙቱ፣ ከቂም ከበቀሉ፣ ከጸብ ከክርክሩ፣ ፍርድ ከማጓደሉ፣ ድሃ ከመበደሉ፣ ጉቦ ከመቀበሉ፣ ሰነድ ከመሰረዙ፣ ከመደለዙ፣ በሚዛን ከማጭበርበሩ፣ ከሽንገላው፣ ከተንኮሉ፣ ከሐሜቱ፣ ከትዕቢቱ፣ ከሰይጣናዊ ቅንዓቱ፣ ከሐሰት ቃል ጠጥቶ ከመስከር፣ ከመጨፈር፣ ዳንከራ ከመርገጥ፣ በሲጋራ በጫት በአሺሽ ሱስ ከመመላለስ እንለይ። በልባችን የእግዚአብሔርን እናስብ። ትሕትናን፣ የዋህነትን፣ ታማኝነትን፣ ይቅርባይነትን፣ ደግነትን፣ ትዕግስትን፣ ፍቅርን ገንዘብ እናድርግ። ለተራበ ማጉረስን፣ ለታረዘ ማልበስን፣ ለተጠማ ማጠጣትን፣ ለድሃ ቸርነትን ማድረግን ገንዘብ እናድርግ። በብርሃን ሥራ እንመላለስ። የመንፈስ ቅዱስን ፍሬዎች እናፍራ። በጽድቅ ሥራ እንኑር። እንደ እግዚአብሔር ቃል እንመላለስ። ልባችሁ በሰማይ ይሁን ማለት ይሄ ነው። አሁንም የሁላችንን ልቡና በሰማይ ያድርግልን። አሁን ምድራዊ ነው፣ ሥጋዊ ነው። አንዳንዶቻችን አመለካከት በቃ አስተሳሰብ ይሄ ነው። ለዚህም ነው የአጋንንት የሆነውን ሥራ ስንሰራ የተገኘ። ቅዱስ ያዕቆብ ይሄንን እንደዚህ ብሎ መዝግቦታል። የያዕቆብ መልእክት ምዕራፍ 3 ቁጥር 13 ጀምሮ ከናንተ ጥበበኛና አስተዋይ ማን ነው ይላል። አሁን እዚህ ጋር ጥበበኛ ሲል አስተዋይ ሲል የሂሳቡን፣ የፊዚክሱን፣ የኬሚስትሪውን ጥበብ የዚህን ዓለም ፍስፍና ጥበብ ማለት አይደለም። እሱን አይደለም የሚሻረውን የሚቀረውን ጥበብ አይደለም። ጥበብ መንፈሳዊ ነው። ጥበብ ሰማያዊ፣ ጥበብ ዘላለማዊ ነው። ጥበብ እግዚአብሔርን ነው። እሱም የጥበብ መጀመሪያ እግዚአብሔርን መፍራት ነው። እሱን ጥበብን ያነሳው እዚህ ነው። በመልካም አነዋወሩ ስራውን በጥበብ የዋህነት ያሳያል። በመልካም አነዋወሩ፣ በመልካም ኑሮ፣ በመልካም መልልሱ በጥበብ የዋህነት ያሳያል። ነገር ግን መራራ ቅንዓትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ አለ ሥጋዊውን ምድራዊውን የጨለማውን ሥራ ነው። ይህ ጥበብ ብሎ የመጣው ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅንዓትና አድመኝነት ባለበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና ይላል። ዛሬ ይሄ ነው ያለው። ምድራችን የተሞላችው እኮ በዚህ ሁከት ነው፣ ክፋት ነው፣ ጥፋት ነው። ሰላም የለም፣ ደስታ የለም፣
እረፍት የለም፣ ጸጥታ የለም። ዓለም እየታወከች ነው፣ ሀገር እየታወከች ነው። ለምን? ጥበብ ሰማያዊ ጠፋ ከትውልዱ፣ ጥበብ መንፈሳዊ ጠፋ። የሥጋ ሆነ፣ የምድር ሆነ፣ የአጋንንት ሆነ። እርገትን ስናስብ እርገት ከፍ ከፍ ማለት ነው። ከፍ ከፍ ይበልባችን፣ ከወደቅንበት እየተነሳ ከተዋረድንበት እየከበርን ማክበር ነው እርገትን። ከዚያ ሰማያዊውን ያመጣል፣ እግዚአብሔር የሚደሰትበትን ያመጣል። ላይኛይቱ ጥበብ ግን አለ በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት ይላል። የጽድቅም ፍሬ ሰላምን ለሚያደርጉት ሰዎች በሰላም ይዘራል ይላል። በእውነት ሰማያዊውን ጥበብ ይዘን ሰማያዊውን እያሰብን ሰላማችንን እግዚአብሔር እንዲያበዛልን በቸርነቱ ሁላችን ይርዳል። አሁን ከትንሽ እስከ ትልቅ የብዙዎቻችን ችግር ገና ሐሳባችን ምድራዊ ነው፣ የሥጋ ነው። በሥጋ ሥራ ውስጥ ነው ያለው። ስለዚህ ልባችን ያደርግ እሱ ይመጣል። መላእክት እንዲህ ነው ያሉት፣ እናንተ የገሊላ ሰዎች ሆይ አሉ። የሐዋርያት ሥራ ምዕራፍ 1 ቁጥር 10 ጀምሮ እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ክርስቶስ እንዲሁ ይመጣል አሏቸው ለደቀ መዛሙርቱ። ሁለት ነጫጭ ልብስ የለበሱ ሰዎች ይላል። በሰው መልክ ስለተገለጡ ነው እንጂ ቅዱሳን መላእክት ናቸው። ነጫጭ ልብስ ለብሰው ታዩ አለ። ክብራቸው ነው፣ ብርሃናውያን ናቸው፣ እሳታውያን ሰማያውያን ናቸውና ነጫጭ ልብስ ለብሰው ታዩ አለ። የፍዳ የኩነኔ የመከራ ዘመን አለፈ፣ የጸጋ የምህረት ዘመን ሆነ ሲሉ ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ክርስቶስ እንደገና ይመጣል። እንደገና ይመጣል። እሱ እንደገና ይመጣል። ራሱም ተናግሯል እኮ እንዲህ ብሏል እኮ እነሆ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። እኔ ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትኖሩ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 2 ጀምሮ ተመስግቧል። ስፍራ አዘጋጅቷል። በመስቀሉ ስፍራ አዘጋጅቷል። ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ የተዘጋችውን ገነት ከፍቷል። ነፍሳትን ከሲኦል ከባርነት ቤት ነፃ አውጥቷል። የተነጠቅነው ልጅነት መልሶ ሰጥቶናል። የተገፈፍነውን ጸጋ መልሶ አልብሶናል። ስፍራ ተዘጋጅቶናል። ዓለም ሳይፈጠር ዘመን ሳይቆጠር መንግሥተ ሰማያትን አዘጋጅቷል። ደግሞ በኃጢአት ምክንያት በበደል ምክንያት ከገነት ተባረን እንኖር ነበረ። አዳምና ልጆቹ በሲኦል ተጥለን ገነት ተዘግታ ነበር። እንደገና ከፈታት፣ ውድ ዋጋ ከፍሎ ስፍራ አዘጋጅ። ስለዚህ ስፍራ ባዘጋጅላችሁ ሁለተኛ እመጣለሁ አለ። ዳግም ይመጣል። መላእክትም ይሄን የመሰከሩት ይህ ወደ ሰማይ ሲወጣ አያችሁት ኢየሱስ ክርስቶስ እንደገና ይመጣል። እንዲሁ ይመጣል፣ እንደገና ይመጣል። የሚመጣው ቤተልሔም ዋሻ ከብቶች በረት ሊወለድ እግርግም ላይ ሊተኛ በቅጠል በጨርቅ ሊጠቀልል ወደ ግብፅ ሊሰደድ አይደለም የሚመጣው። መከራ ሊቀበል ሊገረፍ ሊቸነከር በሥጋ ሊሞት ሊቀበር አይደለም የሚመጣው። የሚመጣው ለፍርድ ነው። ይመጣል ለእያንዳንዱ እንደየሥራው መጠን ሊከፍለው ይመጣል። ዋጋ ከፋይ ነው። ይመጣል። የወጉት ሁሉ እያዩት ይመጣል። በክበበ ትስብእት በሰው መጠን በግርማ መለኮት በመለኮታዊ ግርማ ከእልፍ አእላፋት ወትልፊተ አእላፋት ከቅዱሳን መላእክት ጋር ይመጣል። ከቅዱሳን ነቢያት ከቅዱሳን ሐዋርያት ከጻድቃን ከሰማዕታት ጋር ይመጣል። ከቅድስተ ቅዱሳን ከድንግል ማርያም ከወላዲተ አምላክ ጋር ይመጣል። አምላኬ እግዚአብሔር በሉ።
ከቅዱሳኑ ሁሉ ጋራ ይመጣል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 5 ላይ የተመዘገበ ይለቃል። አምላኬ እግዚአብሔር ነው ያለው። አሁን ርገቱን ስናስብ ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ክርስቶስ እንደገና ይመጣል እንደተባለ የሚመጣው አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ ነው። አምላኬ እግዚአብሔር ብሎ ነቢየ እግዚአብሔር ቅዱስ ዘካርያስ ተናገረለት። ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ታዲያ እግዚአብሔር ወልድን ማን ፈጠረው? አንዳንዶች ፍጡር ይላሉ፣ ለማኝ ይላሉ፣ አማላጅ ይላሉ፣ ሺህ ዓመት ገዝቶ ስልጣኑን ለአባቱ ያስረክባል ይላሉ፣ በአብ ዙፋን ስር እየወደቀ የተነሳ ይቃትታል ይጸልያል ይላሉ። ከአዳም ጋር እኩል ነው ብለው ሚዛን ላይ ያቆማሉ። ያሳዝናሉ። እሱስ ተለማኝ ነው እንጂ ለማኝ አይደለም። ተማላጅ ነው እንጂ አማላጅ አይደለም። የዘላለም አምላክ የዘላለም ንጉሥ ነው እንጂ ሺህ ዓመት ገዝቶ ስልጣኑን ለአባቱ የሚያስረክብ አይደለም። እሱ ጻድቅ ፈራጅ እውነተኛ ዳኛ ነው እንጂ በአብ ዙፋን ስር እየወደቀ የተነሳ የሚቃትት የሚጸልይ የሚለምን አይደለም። የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገስታት ንጉሥ ነው። ለዘመኑ ጥንት ወይም ፍጻሜ የሌለው አምላክ ነው። መጀመሪያ የለውም መጀመሪያ፣ መጨረሻም የሌለው ራሱ መጨረሻ ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንዲህ ብለን ያመንነው ቅዱስ ጳውሎስ ይሄ እንደዚህ ብሎ ያመጣዋል። እስቲ እናነጻጽረው። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 ጀምሮ ጌታችን ኢየሱስ ክርስቶስ በሉ ከቅዱሳኑ ሁሉ ጋራ ሲመጣ አለ። ምን ሲል ሲመጣ? ነቢዩ ዘካርያስ ምን አለ? አምላኬ እግዚአብሔር ከቅዱሳኑ ሁሉ ጋራ ይመጣል አለ። ቅዱስ ጳውሎስ ምን አለ? ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋራ ሲመጣ አለ። ለምን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላካችን እግዚአብሔር ወልድ ነውና። ምን አልን ስንነሳ? አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። እግዚአብሔር ወልድ ኢየሱስ ክርስቶስ በእልልታ አረገ ነው ያለው። ስለዚህ አርጓል። የኛም ልብ ያርግ። የሚያገለግለኝ ቢኖር ብሎ ይከተለኝ፣ እኔ ባለሁበት አገልጋይ ደግሞ በዚያ ይሆናል። የዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ የተመዘገበ ኃይለ ቃል። የሚያገለግለኝ ቢኖር ይከተለኝ። መከተል በእግረ ሥጋ ብቻ አይደለም፣ መከተል በእግረ ልቡና። በሃይማኖት እንከተለው፣ በምግባር እንከተለው። ሃይማኖታችን እናጽና፣ ምግባራችን እናቅና፣ ለንስሐ የሚገባ ፍሬ እናፍራ። የሕይወት ምግብ ቅዱስ ሥጋውን እንብላ፣ የሕይወት መጠጥ ክቡር ደሙን እንጠጣ። የሚያገለግለኝ ቢኖር ይከተለኛል። እኔ ባለሁበት አገልጋይ ደግሞ በዚያ ይሆናል። የሱ ዓላማ እሱ ባለበት እኛ እንድንኖር ነው። የብርሃን መጎናጸፊያ ተጎናጽፈን የሕይወትን አክሊል ተቀዳጅተን በክብር ዙፋን ላይ ተቀምጠን ለዘላለም ከሱ ጋር በሕይወት በደስታ እንድንኖር ነው። የሱ ዓላማ ይሄ ነው። ስለዚህ አሁን ድል አድራጊዎች እንሁንኛ። ከሱ ጋር የሚኖሩ ድል አድራጊዎች ናቸው። ራዕየ ዮሐንስ ምዕራፍ 3 ቁጥር 21 ላይ የተመዘገበውን ቃል እንመልከት። እኔ ደግሞ አለ ድል እንደነሳው ከአባቴም ጋራ በዙፋኔ ላይ እንደተቀመጥኩ ድል ለነሳው ከኔ ጋራ በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ አለ። አምላካችን ኢየሱስ ክርስቶስ ራእዩን ለቅዱስ ዮሐንስ ወልደ ነጎድጓድ በገለጠለት ጊዜ መልአኩን ልኮ የተናገረው ቃል እሱ ድል ነስቷል። ሞትን ድል ነስቷል። መቃብርን ድል ነስቷል። ሲኦልን ድል ነስቷል። ዲያብሎስንና ሰራዊቱን ድል ነስቷል። እኔ ድል እንደነሳውና ከአባቴ ጋር በዙፋኔ ላይ እንደተቀመጥኩ እንዲሁ ደግሞ ድል ለሚነሳው ከኔ ጋራ በዙፋኔ ላይ መቀመጥን
እሰጠዋለሁ ነው ያለው። አምላካችን ዓለምን ድል የምንነሳበትን ፈቃደ ሥጋን ኃጢአትን ድል የምናደርግበትን ጠላት ዲያብሎስንና ሰራዊቱን ድል የምናደርግበትን ኃይሉን ብርታቱን ጸጋውን ለሁላችንም አብዝቶ ይስጠን። እሱ ከኛ ጋራ ከሆነ የማይቻለውን እንችላለን። እርገቱ ይህን ነው የሚያረጋግጠው። እንዲህ ይላል የዚህ የእርገቱ ስንክሳር። ጥንተ እርገቱ ግንቦት 8 ነው። እንዲህ ብሎ አንጥቶታል። በዚህም እርገቱ ለሚያምኑበት በልዕልና ወደሚኖርባት ወደ መንግሥተ ሰማያት የሚያርጉ መሆናቸው ተረጋገጠ ይላል። ለምን? ራስ ባለበት ሕዋሳት ሊኖሩ ይገባልና። የቤተ ክርስቲያን ራስ ማን ነው? ክርስቶስ ነው። ራስ ባለበት ሕዋሳት አለ። አሁን እነኚህ ብልቶች ያሉት ራስ ባለበት ነው። ክርስቶስ ባለበት የክርስቶስ ብልቶች የተባል እኛ ደግሞ አብረን እንኖራለን። ድል ከነሳው ከአምላካችን ጋር በእውነት ከሱ ጋር ለዘላለም በክብር እንድኖር በቸርነት ይርዳን። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርነ ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ። እግዚአብሔር በእልልታ አረገ። ጌታችን በመለከት ድምፅ ዘምሩ ለአምላካችን ዘምሩ ዘምሩ ለንጉሣችን ዘምሩ። መዝሙር 46 ቁጥር 5 ጀምሮ የሁላችንን መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን።